ይሄ ዋና አማራ ነው ምናምን የሚባል አንድ የሆነ ስብስብ አለ የሆነ የፖለቲካ ዳፍንታም ስብስብ አለ አነዋሪነት ዋነኛ የፖለቲካ ተልኮ እስከሚመስል ከዳር እስከ ዳር ማጠልሸት ከዳር እስከ ዳር ማጥላላት ምንም ነገር ይሁን ማጠልሸት ማንንም ይሁን ስህተት ሁሉንም መጣል ማጨቅየት እና እንዲህ አይነት የኢንተረስት ግሩፕ ፖለቲካው ኢንተረስት ግሩፕስ በምን ደረጃ ከነማን ተነስቶ እነማን ድረስ እንሄድበታለን በአማራ ፖለቲካ ውስጥ በዚህ ትግል ውስጥ የትኞቹ ኢንተረስት ግሩፕስ በምን አግባብ እየተንቀሳቀሱ ነው ምን አይነት ኢንተረስት ግሩፕስ አሉ እነማን ምን እያደረጉ ነው ያሉት የሚለውን በአግባቡ ቆጥረን ለቅመን እንሄድበታለን በነገራችን በርከት ያለ ኢንተረስት ግሩፕ ነው ያለው ለዚህ ነው የፋኖ መሪዎች ይሄንን ኢንተረስት ግሩፕ በአግባቡ ዲፋይን ማድረግ ይገባቸዋል ማናቸው ምንድናቸው ትግሉን በምን መንገድ ተጽዕኖ ያሳድሩበት ነው የሚለውን በደንብ መለየት ያስፈልጋቸዋል የተለያየ ግሩፕ ነው የምትሰማው ይሄ ሁሉ ግሩፕ በምን ደረጃ ነው ኢምፓክት ያደረገ ያለው የአማራን ህዝብ ትግል ይሄንን ብሔራዊ ትግል ይሄንን አብዮት በምን ደረጃ ኢምፓክት ያደረገው ነው ያለው እነማን ናቸው ምንድነው ፍላጎታቸው በተግባር የተደረሰ ነው ትግል ውስጥ የገቡት ተሰማለህ የተለያየ አደረጃጀት ዋና አማራ የሚባል ቡድን ፋፍዴንና ምናምን ገብርዬ ስኳድ የሚባል ቡድን ሞዓት ዋህዶ ምናምን የሚባል ቡድን የኢትዮጵያንስት የሆነ ካምፕ የሆነ ቡድን ማዓት ቡድን ነው ያለው ይሄ ሁሉ ኢንተረስት ግሩፕ በአማራ ትግል ውስጥ ስፍራው የት ነው ፍላጎቱ ምንድነው ፍላጎቱን በምን ደረጃ ነው ኢንተርቴን እያደረገ ያለው መገለጫ ስልቶቹ ታክቲኮቹ ምንድናቸው እጃቸው እግራቸው አንደበታቸው የተደረሰ ነው ኔትወርካቸው ምን ያህል ነው ይሄንን መሪ ማለት ይሄንን አበጥረው አውቆ ለዚህ የሚሆን መንገድ ማበጀት ነው አንዳንዶቹ እኮ የራሳቸውን ፋኖ ለማደራጀት ኔትወርክ ዘርግተው መከራ የሚበሉ ነው የአማራ ትግል እንዲሆኗል ወይ ድርጅት አይወጣለት ወይ ሰው ያበቅልለት እንደ ሌባ በየወንዙ መማማል እንደ ጠላት ወደ ጎን መታኮስ ዘብ እንደሌለው ግቢ ጠባቂ እንዳጣ ቤት ሁሉ ገብቶ የመዳፉን ያክል ፖለቲካውን ዘግኖ የሚወጣበት ትግል እነዚህ ቀደም ሲል ከሰማናቸው ሁልቆ መሳፍርት ድርጅቶች መካከል አንዱ የሰሞኑን የአሜሪካ መንግስትን አቋም አስመልክቶ ባወጣው መግለጫ ሄርቪን ማሲንጋ እኛን ሳይሆን እነዘመነ ካሴን ነው የተናገሩት የሚል አይነት እሳቤ አምጥተዋል የዚህ ድርጅት እጅና እግሩ አይምሮና ልቡ የሆነው እስክንድር ነጋ ነው ይህን እሳቤ ወደ ፖለቲካው ገበያ ያመጣው ለዚህ ደግሞ ያስቀመጣቸው የራሱ ምክንያቶች አሉ እስኪ እነዚህን የእስክንድር ነጋ ምክንያቶች ከማነሳሳታችን በፊት በእስክንድር ዙሪያ ከጥንት እስካሁን ምን ሲባል እንደከረመ መለስ ብለን እንቃኝ ንጉሱ ካሉበት ሆነው ድምጻቸውን አሰምተዋል በአንድ ራስ ሁለት ምላስ እየተባሉ ይታማሉ የወቅቱ የፋኖ የንግስና ቅባት በሀብታሙ አያሌው እጅ ላይ የተፍለቀለቀላቸው ጫካ ውስጥ በተደረገ ስነ ስርዓት በዓለ ሲመት የተፈጸመላቸው የንግስናውን ቅባት ጋሻ ጃግሬዎቻቸው የቀቧቸው ንጉሠ ነገሥት እስክንድር ለዚህ በአንድ ራስ ሁለት ምላስ ለሚለው ትችት የሚቀርብባቸው አስረጅ በአንድ ወቅት ቄሮን አስመልክቶ በተናገሯቸው ንግግሮች ምክንያት ነው እንኳን ለዚህ ያበቃ በሰግናለሁ በድጋሚ የምትለው ነገር ካለ ለኦኤምን የቄሮ ትግል የነጻነት ትግል ነው የዲሞክራሲ ትግል ነው ይህ ትግል ገና ግብ አልደረሰም እስከመጨረሻው መጠየቅ አለብን ዲሞክራሲ መጠየቅ አለብን ዲሞክራሲን እውን ማድረግ አለብን አመሰግናለሁ እኛ ቄሮ የምንመለከተው ልክ ሩዋንዳ ውስጥ እንደነበረው ኢንተርሃሞይ ነው ኢንተርሃሞይ እንቅስቃሴ እንመለከተዋለንና የጄኖሳይድ አደጋ አለን ብለን እናምናለን ስለ አንዱ ቄሮ እርኩስና ቅዱስ ቃላቶች እንዴት ከእስክንድር ነጋ አንደበት ወጣ የሚል ጥያቄ ከተነሳ ጉዳዩ የጀዋር መሐመድን መንበር ከመቆናጠጥ ጋር የሚገናኝ ነው ቄሮ ያደርግ የነበረውን ትግል በማሞገስ በርቱ እናንተ ዲሞክራሲያዊ ጠበቆች ብሎ በማጀገን ተቀባይነት ማግኘትና በትግሉ ተንጠላጥሎ አንዳች የስልጣን ፍላጎትን ማርካት የእስክንድር ተቾች እንደሚሉት ግን ይህ ምኞቱ በጀዋር መሐመድ የተለየ ስትራቴጂ አፈር ከበላ በኋላ ነው እስክንድር ቄሮን ጄኖሳይደር እያለ መጥራት የጀመረው ጀዋር መሐመድ እንኳን እስክንድር ቀርቶ አንቱ የተባሉ የኦሮሞ ፖለቲካ ሊቃን ያልደረሱበትን የተቀባይነት ማማ ለብቻው ተቆናጦ ከዶክተር አብይ ጋር ትከሻ ለትከሻ ይገፋፋ የነበረ መንግስት ፈጥሮ
የዛሬን ያድርገውና ማለት ነው በቄሮ በኩል ያሻውን ሲያስፈጽም የነበረ ሰው ነው። ይህን የማይደረስበትን የጃዋር ኤምፓየር በህልሞ የተመኘው እስክንድር ኦኤምኤን ላይ ቀርቦ ቄሮን በርቱ ሲል እንዳልነበረ ማማውን መቆናጠጥ የወጣቶቹን መንገድ መቀየስ አልሆነልህ ያለው ጊዜ ግን በአደባባይ ወጥቶ ቄሮን ባሞገሰበት አንደበቱ መንቀፍ ቀናው። ይህ ለእስክንድር ነጋ ወላዋይነት በተቺዎቹ በኩል የሚቀርበው አመክንዮ ነው። በቄሮ በኩል ያሰበውን ማሳካት እንዳልቻለ የሚነገርለት የቀድሞው ጋዜጠኛና የሰብአዊ መብቶች ተሟጋች እስክንድር ነጋ ፊቱን በቀጥታ ያዞረው ወደ እነ ዘመነ ካሴ ፋኖ ነበር። ያኔ የፖለቲካ አድማሱን በአዲስ አበባ ቀጥሮች ብቻ ቀንብቦ ባልደራስ የሚባል ባላደራ ፈጥሮ ሲንቀሳቀስ ዓላማው ከፋኖ ጋር አንድ መሆኑን ደጋግሞ ይናገር ነበር። ይህን ዓላማውን ጭንብል እንደማውለቅ የቆጠሩበት እንደ ቤተልሔም ያሉ ሰዎች ደግሞ እስክንድር አማራነቱ በልጦበት ወደ ብሔሩ ሽምጥ ጋልቧል ማለትን ተያያዙት። ታዲያ እስክንድር በዚህ ጊዜ ነበር ባልደራሱ ከፋኖ ጋር ምን አገናኘው የሚለውን ጥያቄ ለመመለስ ወደ ሚዲያ ብቅ ያለው። የቀድሞ ባልደረባዬ ቤተልሔም ታፈሰ ጋር በነበራችሁ ቆይታ አንድ ነገር ተናግራ ነበር። ያው በርግጥ ነገሩ ይከብዳል እንትን ሲባል ጭንብልን አንሳ የሚል ነገር ብለሃ ነበር። በጊዜው ይሄ ነገር ከባድ ይመስል ነበርና አሁን እስክንድር ጭንብሉን አነሳ ሄደ። ድሮም አዲስ አበባ ይላል እንጂ ለአማራ ነው የሚታገለው ተብለ ትነሳለ። ያው የአማራ ታጋይ ነኝ ብለ ብትነሳ ነው ሸኔ ሲገድል ልክ ነው ሸኔ ነው የገደለው የሚል ነገር አንስተን አውግዘ ነው ይሄኛው ትክክል አይደለም ማለት እንዴት ይሳናናል? ሁለቱም ማለት አንችልም ወይ? ያው ግን ደረጃውን እንትን ማለት አለብን። ማለትም ደረጃውን ሚዛን ውስጥ ማስገባት አለብን። አሁን ቅድም እንዳልከው ኦሮሞ በኦሮሞነቱ ሞቶ ከሆነ መሞገስ አለበት ምንም ያለ ምንም ቅድመ ሁኔታ ማለት ነው። ግን በተደራጀ መልኩ በማን ላይ ነው አደጋ ያለው? የጄኖሳይድ አደጋ ምንድነው? በማን ላይ ነው ያለው? በአስጊ ደረጃ ብለን በምንጠይቅበት ጊዜ ሚዛናዊ ለሆነ ሰው ህሊና ላለው ሰው የፌርነስ ጉዳይ ነው። እንደ ሰው ጉዳይ የምንመለከተው ከሆነ ማለት ነው እንደ አማራ ሳይሆን እንደ ኦሮሞ ሳይሆን በኢትዮጵያ ውስጥ ነው አሁን በጣም ውስን በሆነች በወለጋ ብቻ አይደለም በአጠቃላይ በኦሮሚያ ውስጥ ማለት ይቻላል። በተለይ በኦሮሚያ ውስጥ ግን በአጠቃላይ በኢትዮጵያ ውስጥ የጄኖሳይዳል አደጋ ያለው በአማራ ላይ ነው። ብናየው ይሻላል እና እቺ የኦሮሚያ መስተዳድር እናቶች መልስ አዲስ የፈጠሯት ትራክት መጨረሻ ላይ ሄዶ ብዙ የደም ዋጋ እንዳያስከፍለን ሰጋለሁ። ትክክል አይደለም፣ ፌር አይደለም ላልከው ልምጣበት። አሁን ቅድም ያነሳውልህ የዚህ የሸኔ ችግር ሸኔ ጭፍጨፋ እየፈጸመ ነው፣ አማራ ብሎ ጭፍጨፋ እየፈጸመ ነው የሚል ያ አደጋ አሁን ተከስቶ የሚታየው በወለጋና አሁን ደግሞ በተወሰነ ደረጃ በምዕራብ ሸዋ ቢሆንም ካልተገታ መጥቶ አዲስ አበባንም የሚያጥለቀልቃት ነው። ለምን በሸኔ እይታ እንደውም ለኦሮሞ ስብራት ዋናው መገለጫ የሆነችው አዲስ አበባ ነች። አዲስ አበባን የአማራ ባህል የገነነባት፣ የአማራ ስነ ልቦና የገነነባት፣ የአማራ ቋንቋ የገነነባት ከተማ ነች እና የኦሮሞ ስብራት የሚጠግነው እነዚህ ነገሮች በሙሉ ሲቀለበሱ ነው የሚል እይታ አለውና ከዚህ አኳያ ባልደራስና ፋኖ እስክንድር በዚህ ብቻ አላበቃም። የሃጫሉ ሁንዴሳ ግድያ ሰሞን ለነጃዋር መሐመድና በቀለ ገርባ እስር ሚዛን ማስጠበቂያ እንዲሆን በጦስ ዶሮነት ተመርጦ ወህኒ ወርዶ ነበር። ከዚያም ከእስር ከተለቀቀ በኋላ በቀጥታ ያመራው ፋኖን ወደ መጎብኘትና ማበረታታት ነበር። በዚህ ለፋኖ ቡራክ የመስጠት ጉዞው ታዲያ ባህር ዳር ላይ ካሁኑ ደመኛው ዘመነ ካሴ ጋር ተገናኝቶ ዘመነም እስክንድር የባልደራስ ብቻ ሳይሆን የኛም ጭምር መሪ ነው ብሎ አሞግሶት ነበር። ፈጣሪ የሚያውቀው ምክንያቱም ሰዎቹን እስክንድር ናቸው። ለብዙዎቻችን ምሳሌ ሆኖ ለብዙዎቻችን አርአያ የሆኑ ሁላችንም በአቅማችን በዘመናችን ለህዝብ የሚጠቅም ነገር ለለውጥ የሚሆን ስለስበና ስንል ያቅማችን ዋጋን ከፍል ዘንድ አርአያ የሆኑ ሰዎች ናቸውና እስክንድር ምናከብራቸው ወንድሞቻችን ናቸው።
እንደ እስክንድር ባልደራስ መሪዎች ብቻ አይደሉም የኛም ጭምር መሪዎች ናቸው በእውቀትም በልምድም ታላላቆቻችን ናቸው እነዚህ መሪዎቻችን ተፈታው እንዲህ በአካል ስናይ እጅግ ደስ ብሎናል ትልቅ ክብር የሚሰማናል አመሰግናለሁ ከዚህ በኋላ ነው ነገሮች መስመር መሳት የጀመሩት በቄሮ ትግል ማግስት ላይ የድል አጥቢያ አርበኛ ሆኖ አንደበቱን በሙገሳ ቃላት ሞልቶ ብቅ ያለው እስክንድር መከላከያውና ፋኖ ከህዋት ጋር የነበራቸውን ጦርነትም እንዲሁ ፍትሃዊ ብሎ ባርኮ ነበር ፋኖአዊ ጉዞውን የጀመረው በቄሮ ጉዞ በኩል ጃዋር መሐመድ የሚባል እንደ ተራራ የገዘፈ ስም እንዳጋጠመው ሁሉ በዚህም የፋኖነት ጉዞ ላይ ዘመነ ካሴ የሚባል አንደበቱ የጣፈጠለት በተቀመመ አማርኛ ብዙዎችን ከጀርባው ማሰለፍ የቻለ የፋኖ ጎበዝ አለቃ ከፊቱ ተጋረጠበት ዘመነ ካሴ እንደሚለው እስክንድር በቅድሚያ ያቀናው ወደ ሸዋ ነበር ፋኖን ለመቀላቀል ነገር ግን ዘመነ እስር ቤት ውስጥ ሆኖ ባደረገለት ግብዣ መሰረት ነው ወደ ጎጃም ሄዶ ወሳኝ የተባሉትን የዘመነን ሰዎች ይዞ የራሱን ፋኖ እስክንድር ያቋቋመው እስኪ ከአዲስ አበባ ወጣና ሸዋ ሄደ ሸዋ በገባ በአምስተኛው ወይ በስድስተኛው ወር በይፋውርቹ ማላውቀውን ነገር ነው መነገራችሁ ልብ ብላችሁ መቼም ሆድ ማይችል የለም ሆድ ከሀገር ብቻ ሳይሆን ከሰማይ የሚሰጥ ሸዋ 5 ወር 6 ወር ከወንድሞቻችን ከነመከታው ጋር ይመስለኛል ቆየ እስር ቤቱን ያገኘው ብዙ ነገር አወጣና ወረደ በጣም ትልቅ ክብር ነው ያለኝ ለሱ እንደ ታላቅ ወንድም ወደ ጎጃም መጣህ ከዝባ ኃይሉን እኔም እስር ቤት ገባው ወንድሞቼ በየቦታው እየባተሉ ነው እነሱን ብታግዛቸው ምን ይመስላል አለ በደስታ አግዛለሁ አንድ በፍጹም ማረሳት ደጋግም ያን የሚያልኳት ደጋግም የማስምሬ ያልኳት ቃል መሰለቻችሁ አንድ ነገር ልብ በል ጎጃም ውስጥ ንሰራው በህዝቡ ኃይሉ ውስጥ ሆነ እንዳንድ ህዝቡ ኃይል አባል ነው እንዴ ታዲያ ዘመናንተ መሮች ይያላችሁ ሌላ ምን ይፈጠራል ብለ ነው በጣም ጥሩ መቼም አንተ ቅዱስ ሰው ነህ አንዳበል ወንድሞችን አግዝ ጎጃም መጣ እስር ቤት ምርጥ መላቸው እንደው ለአስራ ስላከለት ወጥልኝ እኮ መሳሳለት ልጅ ጭምርና መሳሳላቸው ልጆች ጭምር ሁሉ ጠብቁት ወንድማችን መጥቷል ያግዘን አንተ ኮማንዶ ከሌ አንተ ወታደር ከሌ እስክንድር እዚህ ቦታ አለላችሁ አደራችሁ ትልቅ አደራ ነው እሱን ጠብቁ ቦታዎችን እየመረጥን ነው ኃይል እናሰባስባለን ከእስክንድር ዙሪያ ሆናችሁ ያን የታጠቀ ኃይል ወሽው ፍጠሩ በፍጥነት 40 50 60 እያለ እስከ 90 ምናምን ልጅ በሱ ዙሪያ ተሰበሰበ ራሴ ሄዱ ይያፋይዞ እኔ ከዘመር ጥየቃ መልስ ሁሌ ትምህርት ቤት አለ እስር ቤቱ ስብሰባ ላይ ነኝ ከነ እስክንድር ጋር አሁን ከጠራውላችሁ ሰዎች ያማራ ህዝባዊ ኃይል እንደሌሎች ወንድሞቻችን ተወክሎ ተሳትፎ የመሰረተው የአማራ ፋኖ አንድነት ምክር ቤት የሚባል ነበረ ያ ምክር ቤት ባይት ሰልፍ ድርጅት ላይ ሆን ስለሚችል ወይም ባይሆን ስለሚሻል ምን ድርጅት እንውለድ አንድ ህዝቡን የሚያታገል አማራው ይሆን ድርጅት መውለድ አለብን እንመካከራለን በየቀኑ ስትራቴጂ ሰልዶች ሁሉ እየደረሱኝ ከምክር ቤቱን የማነብ ነበር እውነት ለመነጋገር በጣም ጥሩ ይትጀምራል እየቀጠልን ይያለን ከለታት አንድ ቀን ከምሽቱ 2 ሰዓት ወይ 3 ሰዓት አካባቢ መረጃ ቴሌቪዥን ያለው እስር ቤት ውስጥ አራቱን ነው የምንኖረው እና ያለን ራት በልተን መረጃ ቴሌቪዥን ስከፍት የስኬም ፎቶ አየሁት ስክሪኑ ላይ እስኪ ጀብድ ፈጸመ ይሆን ብዬው የላኩለት ልጆች ስላሉ እያሾፍኩ አይደለም ሳይ የአዲስ ምንድነው የአማራ ህዝባዊ ግንባር መግለጫ ይላል ይህ የአማራ ህዝባዊ ግንባር የሚባል እስክንድራዊ ድርጅት መቋቋም የዘመነንና የእስክንድርን እህል ውሃ ለአንዴና ለመጨረሻ ጊዜ የቆረጠ ክስተት ነበር ከዚያ ቅጽበት ጀምሮ ሁለቱ ኃያላን በየምክንያቱ የሚናቆሩ በየመግለጫው መልስ የሚሰጣጡ ሆነው እስከ ቅርብ ጊዜ ድረስ ቆይተዋል እናም በቅርቡ ፋኖን አንድ የማድረግ ትልም ሰንቀው ነበር ጫካ ውስጥ በፈጠሩት ስብስብ በኩል መንግስት አይደርስበትም በተባለ የዋትስአፕ መገናኛ መሪ ለመምረጥ ጥረት ያደረጉት ለመሪነት በወጣው መስፈርት ላይ ዘመነ ካሴ እኔና ወንድሜ ዝናቡ በጎጃም ያደራጀነው ጠንካራ ጦር 10 ክፍለ ጦር 98 ብርጌድ አለን በ15 ዲሽቃና 27 ሞርታር ባህር ዳር ዙሪያ
ሰንተራ መስኩ ላይ 7 ዲሽቃ፣ ተምጫፋፉ ላይ 9 ሞርተር፣ የትመንደጀን መውጫ በድምሩ በ4000 ጦር አጥሬ በቡሬ ወለጋ የሚመጣውን ሰራዊት የሚመክት 4600፣ ከወሎ በመካነ ሰላም በኩል ዘብ 2700፣ ከመተከል የሚመጣውን በጃዊ 7000፣ በቻግኒ እንጀባራ መስመር 1800 ፋኖ አለኝ። እያንዳንዱ ብርጌድ 1 ዲሽቃና 3 ስናይፐር አለው። ሬዲዮ ስለሌለን በዋትስአፕ ነው የምንደዋወለው እያለ አቅሙን ያስመዘግብ ነበር። ይህ የፋኖ መረጃ ቅርብ የተባሉ ውስጥ አዋቂ ሰዎች ያወጡት ምስጢር አይደለም። መሪዎችን ለመምረጥ በተደረገው የፋኖ ውይይት ወቅት መንግስት የጠለፈው እንጂ። የፋኖ መሪዎች ስብሰባውን መንግስት አይደርስበትም ብለው ቢያስቡም በአንዳች ምትሃት ግን ሰው ሁሉ የስልኩን ቅሌት ሲያደምጥ ነው የሰነበተው። ለዚህ ቅሌት ተጠያቂ ከተደረጉ ሰዎች መካከል ደግሞ የአሁኑ ንጉሥ እስክንድር ዋነኛው ነው። ፋኖ አልደረሰብኝም ብሎ ያደረገው ስብሰባውን ኢንሳ በታላቁ አርበኛ እስክንድር ነጋ ስልክ ተጋብዞ ሁሉንም ታድሞበታል ነው የሚሉት የእስክንድር ተቃዋሚዎች። የሆነ ሆነና እስክንድርን ያስፈነደቀ ዘመነ ካሴን ያስቆጨ የምርጫ ውጤት ይፋ ሲደረግ አማራ የሚባል ባህር ላይ ተንሳፈፈችው የፋኖ ታንኳ 2 ቦታ ተሰነጠቀች። ከዘመነ ካሴ ካሰግድ መኮንንና ከምሬ ወዳጆ በቀር ሌሎቹ የፋኖ አደረጃጀቶች አዲስ ለተመረጠው እስክንድር ነጋ ዕውቅና ሰጥተው የፋኖ ልዩነት ላይ ታላቅ ምስማር ቸነከሩበት። እስክንድር ነጋ በአመራር ብቃቱ በተደጋጋሚ ጊዜ ሐሜት ሲቀርብበት አስተውለናል። ለዚህም ጀምሮ የፈጸመው አቅዶ ያሳካው አንዳችም ነገር የለም የሚለው እውነታ ነው ማስረጃው። ነገር ግን ሰዎች ከአመራር ብቃት ማነስ ጋር ብቻ ሳይሆን እስክንድርን በመንግስት ጆሮ ጠቢነትም ጭምር እየከሰሱት ነው። እዚህ ጋር የእስክንድር ነጋ ደጋፊዎች አሁንስ በዛ ይላሉ። ለመሪያቸው ስብዕናም ሽንጣቸውን ገትረው እንዲህ ይሟገታሉ። እስክንድር ነጋን እንደ ትግል ጠላፊ ላገዛዙ በህቡ እንደሚሰራ ድብቅ ሰው አድርጎ ማቅረብ ከጆሮው እንደቀደመው ቀንድ መሆንና በቶሎ ለትዝብት መዳረግ ነው። የነጻነት ትግል ነፍሱን ካንተ የተሻለ ምድራዊ ህይወቱን፣ ቤተሰቡን፣ ልጆቹን ሁሉ ትቶ የወጣን ፋኖ ቡድን መስርቶ ክትችት ያለፈ ከኢትዮጵያዊ ግብረ ገብነት ያፈነገጠ ስድብን መስደብ ደረጃ መድረስ ከሞራልም አንጻር ደስ አይልም ይላሉ የእስክንድር ነጋ ደጋፊዎች። ይህ ብዙ ሲያባብል የከረመው ሰው ታዲያ አሁን ላይ የአሜሪካውን አምባሳደር መግለጫ አስመልክቶ ነው ወደ አደባባይ የመጣው። እናም እርቪን ማሲንጋ እንደ ሰነፍ ተማሪ ሰርዘውና ደልዘው ዳግመኛ ያወጡት መግለጫ እኛን አይመለከተንም ሲል ተሰማ። እስክንድር ነጋ እንግዲህ ከዚህ አኳያ ያው ቅድም እንዳልኩት የተለያዩ አካላት አሉ። ያው ስለ ሀገራዊ ጉዳይ ላይ ያነሱት በአማራ ክልል ብቻ ያለው ጉዳይ ሳይሆን ከዛም ወጥቶ በሌሎች ክልሎችም ያለውን ጉዳይ በሚመለከት ነው አስተያየት የሰጡት። በዚህ በአማራ ክልልም ቢሆን ያው ፋኖን እንቅስቃሴ ፋኖ እያደረገ የሚገኘውን የትጥቅ ትግል በሚመለከት 2 የተለያዩ አደረጃጀቶች አሉ። ስለዚህ በትክክል የትኛውን አካል ነው አስመልክተው አስተያየት የሰጡት የሚለውን ያው ከጭብጡ ተነስተን ምላሽ መስጠት የምንችለው እና ከዛ አኳያ አሁን እንዳልከው አንዱ ያነሱት ነጥብ ምንድን ነው ያላቸው ይሄ አሁን ያለውን ትግል የትጥቅ ትግል ለመፍታት ምን አይነት አቅጣጫ ነው የምትከተሉት? ምን አይነት አማራጭ ነው ያዛችሁት? ግባችሁ ምንድን ነው የሚል እንደምታ ያለው አባባል ነበር እዛ ላይ ያስቀመጡት እና ይሄንን በሚመለከት ከዚህ በፊት በዚህ በነፃ ወረዳችን ውስጥ ከአሜሪካ መንግስት፣ ከአውሮፓ ህብረት፣ ከአፍሪካ ህብረትና ከኢጋዱ ወኪሎች ጋር ተገናኝተን በጣም ዝርዝር የሆነ ማብራሪያ ሰጥተናል። ስለዚህ ይሄን በሚያነሱበት ጊዜ በቀጥታኛ እንዳልሆነ ገብቶናል። ቅድም እንዳልኩት ያው የተለያዩ አካላት ስላሉ በዚህ ጉዳይ ውስጥ ስለዚህ እሱን ነው የጠቀስነው። እኛ የኤምባሲውን የአሜሪካ መንግስት ወኪል ከኛ የተቀበሉትን ነገር ወስደው ለመንግስታቸው እንደሚያቀርቡ መንግስታቸው ደግሞ በቀጥታ ይሄንን ጉዳይ በሚመለከት በተለይ በአምባሳደሩ በኩል እንደሚደርሳቸው ነገር ከዛ ተነስተን ነው ይሄኛው ጥያቄ ለኛ ሳይሆን ለሌሎች አካላት የቀረበ ነው። ከዚህ በተጨማሪ እስክንድር ነጋ እኛ ማኒፌስቶ ያለን
ምን ማድረግ እንደምንፈልግ የትና እንዴት እንደምንደራደር የምናውቅ ሰዎች ነን በሚል የነዘመነ ካሴ ቡድን ላይ ነጥብ የማስቆጠር ጨዋታውን አጠናክሮ ቀጥሏል። የአሜሪካ መንግስት ጥያቄ ብቻ ሳይሆን ማንም ይህንን ትግላችንን እንደሚከታተል አካል ሊጠይቀው የሚገባ ጥያቄ ነው። ለምንድን ነው የምትታገሉት? ምንድን ነው የምትፈልጉት? እንዴት ነው መቋጫ የምትሰጡት ብሎ መጠየቅ አለበት። በዚህ ደረጃ ይህንን ጥያቄ የሚመልስ ማኒፌስቶ አዘጋጅተናል። ለዚህ ጥያቄ ያለው መልስ የሚገኘው ማኒፌስቶ ጋር። በዚህ ደረጃ ደግሞ ማንኛቸውም ትግል ላይ ያለ ወይም የፖለቲካ ድርጅት ፖለቲካል ዓላማና ግብ አለኝ ብሎ የሚንቀሳቀስ ድርጅት በዚህ ደረጃ በማኒፌስቶ ደረጃ በፕሮግራምና ዓላማ ደረጃ የሚታገልለትን ዓላማና ግብ ቁልጭ አድርጎ ማስቀመጥ ይጠበቅበታል። ያነጥም ምንድነው? ይህንን ቅድመ ሁኔታ የዓለም አቀፋዊ ቅድመ ሁኔታ ነው፣ ዓለም አቀፋዊ አሰራር ነው፣ አሟልተናል። ስለዚህ የት ነው ላልከኝ፣ የት ነው ይሄን የሚጠይቁት ላልከው ነገር ማኒፌስቶ ነው የሚጠይቁት። እና ከማኒፌስቶ ውጭ አንንቀሳቀስም። አንድ ሀገር ህገ መንግስት አለ። ከዛ ህገ መንግስት ውጭ መንቀሳቀስ እንደማይችለው ሁሉ አንድ ድርጅት ደግሞ ህገ ድርጅት ነገር የሚገዛ ማለት ነው። እሱን ነው ማኒፌስቶ የምንለው። እሱን ነው ዓላማና ግብ የምንለው፣ ህገ ደንብ የምንለው። ስለዚህ በዛ ደረጃ አንድ ሀገር ህገ መንግስት እንዳለ ሁሉ እኛም ደግሞ ህገ ድርጅት አለን ትግላችንን የሚገዛ እና እነዚህ ጥያቄዎች የተነሱት ጥያቄዎች ለምንድን ነው የምትታገሉት? ምንድን ነው የምትፈልጉት? ግባችሁ ምንድን ነው ለሚለው ጥያቄ ህገ ድርጅታችን ጋር ነው የምንሄደው እና ያን አለን ማኒፌስቶ አቅርበናል፣ አስተችተናል ለማለት ነው። እና በዛ በኩል እንግዲህ ወደ እኛን ሲጠይቁ ማኒፌስቶችን ነው መልሳችን። እርግጥ ማኒፌስቶ ሁሉም ነገር በዚህ ጉዳይ ላይ ለሚነሱ ጥያቄዎች በሙሉ ምላሽ አለው ማለት አይደለም። ማዕቀፉ ግን እሱ ከዛ ባሻገር ዝርዝር ጉዳዮች ላይ በዛ ማዕቀፍ ውስጥ ሆነን ምላሽ እንሰጣለን ማለት ነው። እንደሚታወቀው ሀርቪን ማሲንጋ መግለጫቸውን 2 ጊዜ ነበር ያስነበቡን። በሁለተኛው መግለጫቸው ላይ የኢትዮጵያ መንግስትን ይወርፍ የነበረውን አነጋገር አለዝበው የቀረቡት አምባሳደሩ ምናልባት በኢትዮጵያ መንግስት በኩል ጫና ደርሶባቸው ይሆን በሚል በርካታ ጥርጣሬዎች ሲነሱ እንደነበረም ይታወቃል። ይህንን አስመልክቶ እስክንድር ነጋ በፍጹም ይሄ ጫና ሳይሆን የአካሄድ ልዩነት ነው ሲል ያብራራል። እኔ ከዛ አኳያ አልመለከተው። አሁን ካልኮ ገብቶኛል አሁን ጥያቄው። ይህንን ያችን አባባል በድሮን ጥቃትን አስመልክቶ በራሱ ዜጎች ላይ የኢትዮጵያ መንግስት የሚፈጽመውን የድሮን ጥቃት ማቆም ይገባዋል ያሉትን ማንሳታቸው የአቋም ለውጥ ነው ወይ እንደሆነ ነው ጥያቄው የተረዳሁት። አይደለም ከዲፕሎማሲያዊ አካሄድ አኳያ ነው። በዲፕሎማሲያዊ አካሄድ 2 አይነት አካሄድ አለ። መጀመሪያ አሁን ይሄ አዲስ አስተዳደር ነው ብለናል። አሁን የባይደን አስተዳደር አቋም ነበረ። ይሄ ደግሞ አዲስ አስተዳደር መጥቷል፣ የራሱ አቋም አለ። ይሄንን አዲስ አቋም ሲያመጣ በ2 መንገድ በዲፕሎማሲ ዓለም ውስጥ 2 ደረጃዎች አሉ። መጀመሪያ በውስጥ መስመር ነው የምትሞክረው። የአቋም ለውጥ ካለ በፊት ከነበረው አስተዳደር አዲስ ሲመጣ የአቋም ለውጥ ካለ መጀመሪያ በዲፕሎማሲው ዓለም የሚሞከረው በውስጥ መስመር ወደ አደባባይ የአቋም ለውጥ ይዘህ ወደ አደባባይ መውጣት ሳይሆን በውስጥ መስመር ላይ ለማስፈጸም ትሞክራለህ። እሱ አልሰራ ሲል ወደ አደባባይ ትወጣለህ። ስለዚህ እኔ እንደተረዳሁት ምንድነው የአቋም ለውጥ መኖሩ ሳይሆን አስተዳደሩ አሁን አዲሱ የአሜሪካ አስተዳደር የኢትዮጵያ መንግስት በዜጎቹ ላይ የሚፈጽመው የድሮን ጥቃት ትክክል አለመሆኑን ያምናል። ሆኖም ግን ይሄንን ጉዳይ መጀመሪያ ወደ አደባባይ አውጥቶ ከመንግስት ጋር ሰጥ ገባ ውስጥ ከመግባቱ በፊት በውስጥ መስመር ለማስጨረስ እንደፈለገ የተረዳሁት። ስለዚህ አቋም ለውጥ አይደለም፣ ድባቡ አለ፣ አቋሙ አለ። ይህን የማስፈጸሙ ጉዳይ ላይ ግን ደረጃውን መጠበቅ አለብን በሚል አካሄድ እየሄዱበት እንደሆነ ነው እኛ የተረዳ ነው ማለት ነው። ስለዚህ ለውጥ ይኖራል። ቀድሞ የነበረው የባይደን አስተዳደር አለ፣ አሁን አዲስ አስተዳደር መጥቷል።
ስለዚህ የአሜሪካ መንግስት ፖሊሲ በተወሰነ ደረጃ ቢሆን መቀየሩ አይቀርም እና የዛ አንድ ምልክት ነው ብለን ነው ይሄን የወሰድነው። ጥሩ ምልክት ነው። መነሳቱን አላስደነገጠንም።